በወያኔ አርሚ 26 ስብስብ ላይ መከላከያ ተቀናጀ እርምጃ መውሰዱ ተሰማ። ወታደራዊ ምንጮች እንዳረጋገጡት ራሱን አርሚ 26 በማለት የሚጠራው የትህነግ ታጣቂ ስብስብ እንቅስቃሴ ለማድረግ ባደረገው ሙከራ ላይ የሀገር መከላከያ ሰራዊት በወሰደው ተቀናጀ እርምጃ ቡድኑን በከፍተኛ ሁኔታ መመታቱ ተሰምቷል። እንደ ወታደራዊ ምንጮች ገለጻ የታጣቂው ቡድን እንቅስቃሴ ከተደረሰበት በኋላ በዘመናዊ ቴክኖሎጂና አርቲፊሻል ኢንተለጀንስ በተደገፈ ትክክለኛ የኢላማ ጥቃት በትንሹ በ31 የተለያዩ የጠላት ይዞታዎች ላይ ድንገተኛ አየርና የመሬት አጸፋ እርምጃ መወሰዱም ተሰምቷል። ጥቃቱ የታጣቂው ስብስብ አባላት ስብሰባ ባሉበት ወቅት የተፈጸመ በመሆኑ በቡድኑ አደራጀት ላይ ከፍተኛ ሰብአዊና ቁሳዊ ውድመት መድረሱም ተሰምቷል። በዚህ የተቀናጀ እርምጃ ምክንያት የትህነግ አፈቀላጤዎችና የፕሮፓጋንዳ ልሳናት በጉዳዩ ላይ ምንም አይነት መግለጫ መስጠት ሳይችሉ በዝምታ ለመሸፈን መገደዳቸውን ምንጮች አክለው ገልጿል። የሀገር መከላከያ ሰራዊት በአካባቢው ያለውን ደህንነት ስጋት ሙሉ በሙሉ ለማስወገድና የቀጠናውን ሰላም ዘላቂ ለማድረግ የሚያደርገውን የመስክ እርምጃ አጠናክሮ እንደሚቀጥልም ታውቋል። ፕሬዝዳንት ኢሳያስ እንደ መንግስቱ ይኮበልላሉ ሲሉ የቀድሞ የአሜሪካ አምባሳደር ቲቦር ናጅ ገለጹ። የቀድሞ በኢትዮጵያ የአሜሪካ አምባሳደር ቲቦር ናጅ የአስመራውን አስተዳደር በተመለከተ የሚያደርጉትን ጠንካራ ወቀሳና አስተያየት ቀጥለውበት አምባሳደሩ ከጸረ ሻዕቢያ ቡድኖች ጋር ያላቸውን ግንኙነት እያጠናከሩ እንደሚገኙ የተገለጸ ሲሆን ከብርጌድ ንሓመዱ ወይም ሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ ውይይት ማድረጋቸውንም ይፋ አድርገዋል። አምባሳደር ቲቦር ናጅ በኤክስ ወይም በትዊተር ገጻቸው ላይ ባሰፈሩት መልእክት ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም እና መሐመድ ጋዳፊ ያሉ የቀድሞ አምባገነን መሪዎች ዕጣ ፈንታ በመጋራት በቅርብ ጊዜ ውስጥ ከሀገር ፈርጥጠው እንደሚወጡ አስጠንቅቋል። ይህም ንግግር በአስመራው መንግስት ደጋፊዎች ዘንድ ከፍተኛ ድንጋጤ መፍጠሩም ተሰምቷል። በኢትዮጵያና በኤርትራ መካከል ያለው ውጥረት የተባባሰ በመጣበት በዚህ ወቅት ወታደራዊ ትንተና የሚሰጡ አካላት ጦርነት ከተቀሰቀሰ ሁለት ዋና ዋና ክስተቶች ሊከሰቱ እንደሚችሉ ይጠቁማል። የመጀመሪያው ኢትዮጵያ የአሰብን ሙሉ በሙሉ የመቆጣጠር አጋጣሚ ሲሆን፣ ሁለተኛው ደግሞ የፕሬዝዳንት ኢሳያስ አፈወርቂ ከስልጣን መወገድ ነው ብሏል። የቀድሞ የኢትዮጵያ አየር ኃይል አዛዥ ጀነራል አበበ ተክለ ሃይማኖት ቀደም ሲል በሰጡት አስተያየት ግጭት ከተነሳ የሻዕቢያ አስተዳደር ማብቂያ ሊሆን እንደሚችል መናገራቸው ተሰምቶ ትምህርት ቤት ቅጥር ግቢ ውስጥ የነበረ የአመራሮች ስብሰባ በአየር ጥቃት መመታቱ ተሰምቶ በመረዋ ትምህርት ቤት በትናንትናው ዕለት ምሽት አዳራቸውን አድርገው የነበሩ መንግስት ጽንፈኛ እያለ የሚጠራው ቡድን ከፍተኛ አመራሮች ዛሬ ንጋት ላይ በተፈጸመ የአየር ጥቃት ተደምስሷል። እንደ ምንጮች ገለጻ ከግብጽ ተላከ የተባለ በኤርትራ በኩል ያለፈ እንዲሁም በትህነግ አጋዥነት አድራሻው ቦታው ደረሰ የተባለውን የጦር መሳሪያ መንግስት ጽንፈኛ እያለ የሚጠራው ቡድን አመራሮች በትናንትናው ዕለት ምሽት በቦታው ተገኝተው ሲከፋፈሉ አድረዋል። በዚህ የጦር መሳሪያ ክፍፍልና ስብሰባ ላይ ተሳታፊ የነበሩ መንግስት ጽንፈኛ እያለ የሚጠራው ቡድን አመራሮች ዛሬ ንጋት ላይ በተፈጸመው ድንገተኛ አየር ጥቃት አሸኛኘት ተደርጎላቸዋል ብለዋል ምንጮቹ። ጥቃቱን ተከትሎ በስፍራው ስለደረሰ የሰውና ቁሳቁስ ጉዳት እንዲሁም ስለ አካባቢው አጠቃላይ ደህንነት ሁኔታ በቀጣይ ተጨማሪ መረጃዎች የሚሰጡ ይሆናል። ወያኔ በራያ ህዝብ ላይ የጅምላ ግድያ አደገኛ ሴራን አቅዶ ወደ ተግባር ገብቷል ሲሉ የቀድሞ የትግራይ ዞን አስተዳዳሪ አቶ ሀብቱ ኪሮስ ገለጹ። የቀድሞ የደቡብ ትግራይ ዞን አስተዳዳሪ አቶ ሀብቱ ኪሮስ እንደገለጹት ትህነግ በደቡብ ግንባር አዲስ ጦርነት ለመክፈት እያደረገ ያለው ትንኮሳና እንቅስቃሴ በራያ ህዝብ ላይ ያቀደውን አደገኛና ኩይ ሴራውን በዝርዝር አጋልጧል። አቶ ሀብቱ እንደገለጹ ቡድኑ በደቡብ ግንባር የሚያደርገው ወታደራዊ እንቅስቃሴና አዲስ ጦርነት የመቀስቀስ ጥረት በታቀደ ስልት የሚመራ ነው ብለዋል። ትህነግ በቅድሚያ ትንኮሳ በመክፈት የመንግስት የአየር ኃይል አጸፋዊ ጥቃት እንዲሰነዝር በማድረግ ጥቃቱን ሆን ተብሎ በራያ ህዝብ ላይ እንዲያርፍ ሁኔታቸውን ለማመቻቸት አቅዷል። ይህ አደገኛ አካሄድ ቡድኑ የለውጡ ኃይል ደጋፊ ሆኗል ብሎ የሚፈረጀውን የራያን ህዝብ ለማስመታትና ጉዳቱን ለፖለቲካ መጠቀሚያ ለማድረግ ያለመ ነው ብለዋል። ከዚህ በተጨማሪም ቡድኑ በጦርነት ወቅት መንገድ ታውቃላችሁና ምሩን በሚል ሰበብ የራያን ወጣቶችና ልጆች ከፊት በመደርደር ለጥይት ማብረጃነት ሊጠቀማቸው ማቀዱንም የቀድሞ አስተዳዳሪ ጠቁሟል። ይህ የጥፋትና
የጥቃት መመሪያ በጆን መዲድ በኩል ሳይቀር ቀጥታ የተላለፈ መሆኑን አቶ ሀብቱ ኪሮስ አጋልጧል። ይህ አካሄድ በክልሉ ያለውን ውጥረት የበለጠ የሚያባብሰውና አካባቢውን ህዝብ ለከፍተኛ ሰብአዊና ቁሳዊ ጉዳት የሚዳርግ በመሆኑ በህዝቡና በአካባቢው ተወላጆች ዘንድ ከፍተኛ ስጋት